ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁለት ወገን ድንግልቱን ተቀምጦ በቅድስት ድንግል ማርያም መወለዱን የሚያንሰው ግራ እስከሚሆን ሰዓት ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረው የተለየ መንጸሎትና በረከቱ ርዕሰ ሊቃነ ጳጳሳችን በአባ ማትያስ በብፁዕ ሊቀ ጳጳሳችን በአባ ሕርያቆስ በመምህራችን በአባ ገብርኤል በደብራችን በደብረ ገቢ በሀገራችን በኢትዮጵያ ያሉ በዚህ በቅዱስ ሥፍራ በውጭ በውስጡ ተሰብስበው ለሚመሩና ለሚያስቀድሱት በክርስቲያኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። የሐዋርያው የቅዱስ ጳውሎስ መልእክት አንደኛው ወደ ጢሞቴዎስ ሰዎች ምዕራፍ 1 ከቁጥር 10 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወአስተርአየ ጊዜ በምጽአቱ ለእግዚእነ ሞትን በሻረው ሕይወትን በገለጣት ሙስና መቃብርን በአጠፋ በጌታችን በመድኃኒታችን በኢየሱስ ክርስቶስ መምጣትን ዛሬ ታወቀ። በወንጌሉ ትምህርት ሐዋርያ አዋጅ ነጋሪ ለአሕዛብ መምህር ሆኜ የተሾምኩለት እሱ ነው። ስለ እርሱ መከራ እቀበላለሁ፣ እኔ በእርሱ አምኜ አላፍርም። ያመንኩትን አውቃለሁና እስከዚያች ቀን ድረስም አደራ የሰጠሁትን ሊጠብቅልኝ እንደሚችል አምናለሁ። ቅድስት በምትሆን በጽርሐ ጽዮን በአውራት ላይ የወረደች የአብዛኛው ልክ በመንፈስ ቅዱስ አንድነት እንደወዳጅ ላይ ተመልሰ
በአባ ሕርያቆስ በመምህራችን በሀብተ ገብርኤል በደብራችን በደብረ ወይን በሀገራችን በኢትዮጵያ እንዲሁም በሕዝበ ክርስቲያን አድሮና ጸንቶ ለዘላለሙ ይኑር። የጴጥሮስ መልእክት ምዕራፍ 2 ከቁጥር ያለው ቃል እስከ 6 ያለው ቃል እንዴት አለ? ግን በሕዝብ መካከል ሐሰተኞች ነቢያት አሉ፣ በመካከላችሁም በውስጣችሁም እንዳሉ ሐሰትን የሚያስተምሩ ለጉስቁልናቸው ክህደትን የሚዘሩ በደም የዋጃቸው ፈጣሪያቸውንም የሚክዱ ጥፋትን መደምሰስንም በቶሎ የሚያመጡ ብዙዎች ሰዎችን እነሱ ይከተሏቸዋል። ስለ ዝሙታቸውም እውነትን ትምህርትን ይነቅፋሉ፣ ራሳቸውንም በፈጠሩት ቃል ይክዳሉ፣ በእርሱም ወደ ገሃነመ እሳት ይሄዳሉ። ክርስቲያን ለዓለም ዓለም። የሐዋርያት ሥራ ምዕራፍ 19 ቁጥር 21 እስከ ፍጻሜ ያለው ኃይለ ቃል እንዲህ አለ። እንዘ አሰምዖሙ ክሱተል አይሁድ ወለአረምኔም አይሁድንም አረምኔም በአፍም በውስጥም በግልጽ ሳስተምር ተመልሰው ለእግዚአብሔር እንዲገዙ በጌታችን በኢየሱስ ክርስቶስ እንዲያምኑ አሁንም እነሆ ወደ ኢየሩሳሌም ለመሄድ በልቤ ተቀብሬአለሁ። ግን በውስጧ የሚያገኘን አላውቅም። ግን መንፈስ ቅዱስ በየሀገር መከራና እስራት ጠብቃል ብሎም አዳኝቶኛል። ግን ለሰውነቴ ምንም አላስብላትም። የእግዚአብሔር የቸርነቱ ወንጌልን እንዳስተምር ከጌታችን ከኢየሱስ ክርስቶስ እየተቀበልኩትንም ስራዬን እንድጨርስ መልእክቴንም እንድፈጽም ነው እንጂ አሁንም ነው and
ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ። ሁሉ ጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ወደ ጌታችን ለምኝልን። እውነት ለሰው ወገን አማላጅ የምትሆኚ አምላክን ወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። እውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስሪን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ውእቱ ጊዜ ባርኮት ወዝሙት ጊዜ ጊዜ ሰበቱ ለመድኃኒነ መፍቀሬ ሰብርቱ
አሜን አሜን ብለን ስንለምንህ በኪዳነ ቃል ጠብቀን፣ በሕገ ወንጌል አጽናን። ጻድቃንን በገዳም ሰማዕታትን በደመላይትን በጽርሐ አርያም እንዳሰናህ እኛንም በፍቅር በአንድነት በምግባር በሃይማኖት በጾም በጸሎት አጽናን። መዋዕለ ጾሙን በሰላም አስፈጽመን ለብርሃነ ትንሣኤ በሰላም አድርሰን። በውስጥም በውጭም ቆመው የሚጸልዩትን የሚያስቀድሱትን ቸርነትህን ምሕረትህን ደጅ የሚጠኑትን ሁሉ ጸሎት ልመናቸውን ተቀበላቸው። በዛሬው ዕለት ጸልዩልን በማለት መባዓ ይዘው የቀረቡትን ወለተ መስቀል ስርጉተ ሥላሴ ኃይለ እስጢፋኖስ ዓመተ ወልድ፣ አምደ መስቀል ስርጉተ ማርያም ወልደ እስጢፋኖስ፣ አስካለ ማርያም ወለተ ሥላሴ ብርሃነ ገብርኤል ወለተ መድኅን ወልደ ዮሐንስ ወለተ ወልድ፣ ኃይለ ኢየሱስ ገብረ ማርያም ወልደ ይስሐቅ ወለተ ኪዳን ወለተ ኪርቆስ ወለተ ኪዳን ወልደ ገብርኤል ወለተ ማርያም ወለተ ሚካኤል ፍቅርተ ማርያም ስነ ሚካኤል መንበረ ማርያም ተክለ ጻድቅ ወልደ መድኅን ገብረ አረጋዊ ብርሃነ ትንሣኤ ተገብርኤል ምስጢረ ሥላሴ ወለተ ሰንበት ከነ ቤተሰቦቻቸው ረድኤት በበረከት በሕይወት በጤና ጠብቅልን። በዛሬው ዕለት የጸሎት ምታት መታሰቢያ የተደረገላቸው ወለተ ሥላሴ ገብረ እግዚአብሔር ፍቅረ ሥላሴ ሀገረ ሕይወት መካነ ዕረፍትን አዋርስልን። ከሰማዕቱ ከቅዱስ መርቆሬዎስ ረድኤት በረከት አድለን። አቡነ ዘበሰማያት
በጸሎቶሙ ለቅዱሳን
እግዚአብሔር አምላካችን ሁላችንን ይባርከን፣ በምሕረት ዓይኑ ይመልከተን፣ በመንፈሳዊት በረከትም ከፍ ከፍ ያድርገን። ልዑል እግዚአብሔር ሁላችንን ይባርከን፣ በምሕረት ዓይኑ ይመልከተን፣ በመንፈሳዊት በረከትም ከፍ ከፍ ያድርገን። ልዑል እግዚአብሔር አምላካችን ሁላችንን ይባርከን፣ በምሕረት ዓይኑ ይመልከተን፣ በመንፈሳዊት በረከትም ከፍ ከፍ ያድርገን። አምላካችን እግዚአብሔር ሆይ መውጣታችንን፣ መግባታችንን፣ አገልግሎታችንን፣ ምስጋናችንን ሁሉ በቸርነት ተቀብለ ዘወትር በመፍራት በመንቀጥቀጥ ሆነው አንተን ከሚያገለግሉ አንተን ከሚያመሰግኑ ከቅዱሳን መላእክት ምስጋና ከቅዱሳን መላእክት ኅብረት ጋር እንዳድርግልን ዛሬም ዘወትርም ለዘላለሙ። ዓለም የነበረ አሁንም ያለ ለወደፊትም ዓለምን አሳልፎ የሚኖር ጌታችን አምላካችን መድኃኒታችን የኢየሱስን ክርስቶስን ቅዱስ ወንጌል ቁማቸው ስሙ። ምስለ የማቴዎስ ወንጌል ምዕራፍ 4 ከቁጥር 2 እስከ 12 40 ቀንም 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ
እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታ ኢየሱስም መልሶ ሰው የሚድነው በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው እንጂ አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ሀገር ወስዶ በቤተ መቅደሱ ጉልላት ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ መር ብለህ ወደ ታች ውረድ፣ በመንገድህ ይጠብቁህ ዘንድ ስለ አንተ መላእክትን እንዲያዟቸው ተጽፏልና እግርህም በደንጊያ እንዳትሰነካከል በእጃቸው ያነሱሃልና አለው። ጌታ ኢየሱስም መልሶ ዳግመኛ የተጻፈ ነው፣ ፈጣሪ እግዚአብሔርን አትፈታተነው አለው። ከዚህም በኋላ ዲያብሎስ እጅግ ረጅም ወደሆነ ተራራ አውጥቶ የዓለሙን ሁሉ መንግስታት ክብሩንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝ ይህንን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታ ኢየሱስ አንተ ሰይጣን ከአጠገቤ ሂድ፣ ለፈጣሪ ለእግዚአብሔር ልትሰግድ እርሱንም ብቻ ልታመልክ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው። እነሆ መላእክትም ሊያገለግሉት ወጡ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።
ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ ኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመላእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡናው ልዩ ሀሳብና ዝሙት ያለበት ቢኖር አይቅረብ። እጅን ከአፋዊ ድፍ ንጹሕ እንዳደረገው እንዲሁም ከሁላችሁ ከበደላችሁ ንጹሕ ነኝ። ድፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። በንጽሕና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ። መካኑ ቃል ያቃለለ ወይም የሳቀን የተነጋገረ ወይም በዚህ ቤተክርስቲያን በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስ እንዳሳዘነ በእርሱም እንደተነሳሰ ይቅረዳ። ስለ በረከት ፈንታ መርገም፣ ስለ ኃጢአት ፈንታ ገሃነመ እሳት ከእግዚአብሔር ዘንድ ይቀበላል። እንስኡ ለጸሎት ሰላም ለኩልክሙ እግዚአብሔር አብይ ዘላለም ዘላለም Amen.
ብፁዕ ጳጳስ አባ ሕርያቆስም ስለ መምህርነ አብተ ገብርኤልም ስለ መካንነ ደብረ መዊም ስለ ኩሎሙ ሕዝበ ክርስቲያን ወይቀጥል ሀገሪትነ ኢትዮጵያ ለዓለመ ዓለም። እግዚአብሔር ምስለ ኩልክሙ አይሁን ወደ አምላክነ እግዚአብሔር አምላካችን አበ ማርያም እናታችን ቅዳሴ መላእክትን ተልእኮተ አርድእትን ዝማሬ ዳዊትን መላ ነቢያትን